ማሳያችሁ ነገር ይቅርታ በግሪክ እንዲህ ይላል። ስላክ ማለት ሲሆን ስላክ ይለውና ትርጉሙ ኃጢአትን ማስወገድ ነው ይለዋል። በግሪክ ስላክ ማለት ኃጢአትን ማስወገድ ነው። ኃጢአት ማስወገድ ማለት የበደላችሁን ሰው የጎዳችሁ ሰው እናንተ ላይ ያልሆነ ነገር ያደረገውን ሰው ትተውለታላችሁ። ይቅር ብያለሁ ስትሉት የሱን ችግር አትቆጥሩም ማለት ነው። አሜን አሜን። ድንገት እኮ ችግር ከባድ ችግር ፈጥሮብሽ ሊሆን ይችላል። ያካል እኔ በቃ ትቻለሁ ለማ ለእግዚአብሔር ብዬ አይባልም። ለራስሽ ብለሽ አንዳንድ ሰው ለማ ብዬ ለእግዚአብሔር ብዬ ይቅር ብያለሁ ይሄ አጋንንት ነው አይባልም። ይቅር የምትለው ለእግዚአብሔር ሳይሆን ለማን ነው? አጠገባችሁ ያለውን ሰው ይቅር የሚባል ለእግዚአብሔር አይደለም ለራስ ነው በሉ። መጽሐፍ ቅዱሳዊ አይደለም። ይቅር ለእግዚአብሔር መጽሐፍ ቅዱሳዊ አይደለም። ምን እያልክ ነው? እግዚአብሔርን ፈርተ ነው። ይቅርታ ለራስ ነው። ይቅር ተባባሉ የሚል ትእዛዝ ጌታ ሰጥቶናል። እርስ በርሳችሁ ተዋደዱ ይላል። ይቅር ባትል መንግሥተ ሰማያት አትገባም። ወንድምህን ከልብ ይቅር ካላልክ አንተ ነፍሰ ገዳይ ነህ። ወንድሙን የሚጠላ ምንድን ነው? ነፍሰ ገዳይ ደግሞ ሲኦል እንጂ ገነት አይገባም። ስለዚህ ይቅር ለእግዚአብሔር ሳይሆን ይቅር ለራሴ። እስኪ በሉ ይቅርታ ለራሴ በሉ። አልሰማውም ይሄን ቃል። ስለዚህ ምን ማለት ነው? ኃጢአትን በደልን ማስወገድ ነው። የሆነ ሰው ከባድ በደል ወይ ወንድምህን ገሎ ሊሆን ይችላል፣ ወይ እናትህን አጥንት ሰብሮ ሊሆን ይችላል፣ የሆነ ከባድ ጉዳት አድርጎብህ ሊሆን ይችላል። ያንን ነገር ትተውለታለህ። እኔ እንዳደረክብኝ አደርግብሃለሁ አትለው። እንዳደረክሽብኝ አደርግብሻለሁ። ለራስህ ስትይ ምህረት አድርጌያለሁ። ማን ነው ዛሬ ከባድ ጉዳት ውስጥ ገብቶ ይቅር የሚል ሰው እድለኛ ነው። ያንተ በረከት ይቅር ስትል ነው የሚመጣው። መጽሐፍ ሲናገር ይቅር ስትሉ ይቅር ትባላላችሁ፣ የተያዘ ነገራችሁ ይለቀቃል። የብዙ ሰው ችግር በረከቱ የሚያዘው ይቅርታ ባለማድረግ ነው። ስለዚህ ይቅርታ ማድረግ ማለት አንተ ተበድለህ በዳዩን ጮቁኖ አስጨንቆ የማይገባ ነገር አድርጎብህ አንተ ይቅር ትላለህ። በግሪክ ደግሞ እንዲህ ይላል አፎያሚ። አፎያሚ ማለት ትርጉሙ መተው፣ መልቀቅ፣ ዕዳን ማስወገድ ይቅር ማለት ነው። መተው ምን መተው? በድሎ ከሆነ ትተውለታለህ። ምን መተው? የሆነ ዕዳ ኖሮበት የበደል ዕዳ እንኳን ኖሮበት ትለቅለታለህ። ሁለት ትርጉም ይሰጠዋል። ያኛው ኃጢአትን ምን ማለት ማስወገድ። አንደኛ የይቅርታ ምንጭ የሰራዊት ጌታ እግዚአብሔር ነው። ይቅርታን ያስተማረን ለማ ለራሴ። ተገቢ ያለውን ሰው ይቅር ለራሴ በሉት። ወንድሜን፣ ጓደኛዬን፣ ጎረቤቴን፣ ገንዘብ የበላኝን፣ ያስጨነቀኝን፣ የሰደበኝን፣ ያጥላላኝን ዛሬ ይቅር ብያለሁ። ይቅር ምን ሊባርከን ሲፈልግ የሰራዊት ጌታ እግዚአብሔር የይቅርታ ሁሉ ምንጭ ነው። እሺ እንመልከት። ምንጩ እግዚአብሔር ከሆነ ናን ይላል። እሱ ነው ይህን ነገር ያሳየን። መጀመሪያ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው አለ። ለብዙዎች ይቅርታ ይኸውና ደሜን አፈሳለሁ አለ። እኔ ስለ እናንተ ደሜን አፈሳለሁ፣ ስለ እናንተ ደሜን አፈሳለሁ። ለምን? እኛ በድለነው ያለን እኔ ለእናንተ ደሜን አፈሳለሁ አለ። ምን አይነት አምላክ ነው አንተ? እኛ አስጨናቂዎች፣ እኛ የተረገምን፣ እኛ አስቸጋሪዎች፣ እሱ ደግሞ መልሶ ስጋ ለብሶ ለእኛ ኃጢአትና በደል ይቅር ነው። እኔም እርግጠኛ ነኝ እኔና እናንተ የተበደልነው በደል ከሱ ይበልጣል እንዴ? እኛ እኮ እሱን እኮ አዋርደነዋል። አትብሉ ያለንን እኮ በልተናል። ሰውነና አታድርጉ ያለንን አድርገናል። አስቸጋሪ ነበር። በጨለማው ዓለም ውስጥ ያለን ሰዎችን መጽሐፍ እንደዚህ ይላል፣ የእግዚአብሔር በረከት ኤቢ ዋቃዮ ይላል። የእግዚአብሔር በረከት ባለጠጋ ታደርጋይና ሐዘን የለውም፣ ግራ መጋባት የለውም። ስትበላ ደስ ይላል፣ ጮጋራ አትልም፣ እንቅልፍ የለም አትልም፣ ራሻ መኪናው የት ሄደ አትልም፣ ወፍጮው ተበላሽ አትልም። ነጋት ያ መንፈስ ነው እኛ ጋር ያለው። አንተ ለአንድ ሰው ያዘውና ያ መንፈስ ነው አንተ ቤት ያለው በለው። ቆይ ጌታ ምንድን ነው ያለው? እኔ የምን አምላክ ነኝ አለ? የሰላም አምላክ ነኝ አለ። ለምን? ሰላምን እሰጣቸዋለሁ። እኔ የምሰጠው ዓለም የሚሰጠው አይደለም አለ። የሆነ ጫት ቅመህ የሚገኝ ደስታ አይደለም። የሆነ አረቄ ጠጥተህ የሚገኝ አይደለም። የሆነ ቢራ ጠጥተህ ቢራ ሲጠፋ ግራ የምትጋባበት ሳይሆን ሁሌ ደስተኛ ነኝ የሚል ጨዋ አሜን ይበል እባክህ። እንደዚህ በሉ፣ እኔ ሁሌ በጌታ ደስተኛ ነኝ በሉ። የኛ ሀብት አንድ ቃል ነው። ፊልጵስዩስ 4:4 የኔ ሀብት እሱ ነው። ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ። የጌታ በመሆኔ ትሪሊየን ብር ቢኖረኝ ያበሳጨኛል፣ ያሳብደኛል። እርግጠኛ ነኝ ጌታ ካለኝስ ደስ ይበልህ። ስትበላ ደስ ይበልህ፣ ስትጠጣ ደስ ይበልህ፣ ስተኛ ደስ ይበልህ፣ ስትናገር ደስ ይበልህ፣ ስትኖር ደስ ይበልህ። ለምን? የጌታ ነህ። የሆነ ሰው ጮሆ በጌታ ደስ ይለኛል በሉ ባካችሁ።
በኢየሱስ ደስ ይለኛል። ስለዚህ አንድ ነገር የምነግራችሁ ነገር የሰላም አምላክ እኛ ውስጥ እያለ ለምንድን ነው ቄመኞች የምንሆነው? ለምን ደስታችን ይወሰዳል? ለምን? የደስታ ምንጭ፣ የሰላም ምንጭ፣ የይቅርታ ምንጭ የሰራዊት አምላክ እግዚአብሔር ነው። ስለዚህ ይቅርታን ስታስቡ ጌታ ምንጩን ማወቅ አለባችሁ። ምንጫችሁን ካላወቃችሁ ይቅርታ ታደርጉ። ስለዚህ እግዚአብሔር ማን ነው የሚለውን ነገር ካላወቃችሁ ይቅርታ አይገባችሁም። ስለዚህ ይቅርታ ምንድነው? ስለ ብዙዎች ኃጢአት ይቅርታ የፈሰሰው የኢየሱስ ደም ለኛ ከፈሰሰ እኔ ማን ነኝ? ሌላው እንቀጥል። ሉቃስ 23:34 ኢየሱስም አባት ሆይ የሚያደርጉትን አያውቁምና። እስኪ ባካችሁ የሆነ ሰው ዛሬ ይቅር በሉ። ጌታ ምስክሬ ብታደርገውን እኮ ጌታው አታውቅም፣ በቃ ይቅር ብያታለሁ። ደስ አይልም? ምን የምትለው ዝም ብላችሁ በጥባጭ እኮ ናት ሴትዮዋ፣ ራሱ ነገረኛ ናት አይደለም? አባት ሆይ እቺ ሴትዮ የምታደርገውን ስለማታውቅ እኔ ግን ይቅር ብያታለሁ። ነይ በቃ ወድሻለሁ። በቃ በመላስ ብቻ አይደለም፣ እኔ በቃ ውድድድ አደርግሻለሁ። እዛው ጋር የሆነ እርግማን ሰባች ማለት ነው። ገብቶሃል? ምን እነኚህ ሰዎች ምንድን ነው ይቅር በላችሁ? ለምን ልብሱን ተከፋፈሉ? አሁን ይኸውልህ ይቅርታ ለራሴ በሉ። አንድ የሆነ ነገር ተይዞ ከሆነ ዛሬ የሆነ የተያዘ ነገር ይቅርታ ስታደርግ ያ የተዘጋበ ነገር ይከፈታል። ምን ማለት ነው? ይቅርታ ማለት ወደ ኋላ መመለስ ማለት ነው። አንዳንድ ሰው ይቅርታ ብያለሁ። ኖ ይቅርታ ብለህ ከሆነ ለሰውየው ንገረው፣ ለባለቤቱ አዝኜ ነበረ ሶሪ በቃ እኔ ይቅር ብያለሁ ማለት አንተ ተበድለ ወደ ኋላ ተመለስ። ነገሮችን ወደ ኋላ መልሳቸው። ለምሳሌ አንድ ጊዜ የሆነ ነገር አልፎ ከሆነ ቼክ ወደ ኋላ ለመልሰው የሚባል ነገር አለ። ወደ ኋላ መመለስ አለብህ። ይቅርታ እሱ ነው እንጂ በቃ እግዚአብሔር ሆይ እዚህ ቁጭ ብለህ ይቅር ብያለሁ እሱን እግዚአብሔር አይቀበለውም። ይቅርታ ማለት ለባለቤቱ መድረስ አለበት። ይቅርታ ምንድን ነው? መተው። በግሪክ ምን የሚል ትርጉም ነው የሰጠነው? መተው፣ መልቀቅ፣ ዕዳን ማስወገድ። የሆነ ዕዳ አለባችሁ፣ መተው፣ መልቀቅ፣ ዕዳን ማስወገድ፣ ይቅር ማለት። ስለዚህ የሆነ ነገር ልትትሉ ሰውየውን ትችልታል። ይቅር ብየዋል፣ በቃ ያንን ነገር በደሉን አስወግጄልታለሁ ትላላችሁ። የዚያን ጊዜ በሕይወታችሁ ላይ አዲስ ነገር። ቆላስይስ 3:13 እርስ በርሳችሁ ትዕግስትን አድርጉ። ትዕግስተኛ ሰው ነው ከተማን ከሚገዛ የሚበልጠው ጸጥ የሚያደርገው። እርስ በርሳችሁ ትዕግስትን አድርጉ። ከዛስ ማንም በባልንጀራው ላይ የሚነቅፍ ነገር ካለው የሚነቅፍ። አንዳንዴ ሲናገር ይናደዳል። አንዳንድ ጊዜ በቃ የሚናገረውንም እኮ አያውቅም፣ ነቀፌት አለበት፣ የሚነቅፍ ነገር አለው። ደግሞ ተሳዳቢ ነው፣ የሆነ በቃ ወረኛ ነው፣ ሰውን ከሰው ይለያያል፣ የሆነ ነገር ያደርጋል። ግን እዛ ጋር የምትነቅፉት ነገር እንኳ ቢኖር ይቅር ተባባሉ ማለት አንተም ይቅር በላው እሱም ይቅር ይበል። አንተ ይቅር በላው፣ እሱስ ባለዕዳ ከሆነ የራሱ መብቱ ነው። ከዛ እዚህ ጋር ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ የይቅርታ ምንጭ ማን ነው? የሰራዊት ጌታ እግዚአብሔር ነው። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። ክርስቶስ እንዴት ነው ይቅር ያለ? በመስቀል ላይ በከፈለልኝ ዋጋ። እስኪ በሉ በመሰረቱ አንድ ነገር ልንገራችሁ። በዓለም ውስጥ ነው ያላችሁ ተረት ሄሎ ድንገት አንድ ሰው እኔ ከማንም ንጹህ ነኝ የሚል ንጹህ አይደለ፣ እርግጠኛ ነኝ ወይ ከሆነ ሰው